ትሞክራለህ ግን ሁሌ እንደዚህ እናትየው ሁሌ እንደዚህ ጣልቃ የገቡ ቤተሰባቸውን እንትን የሚሉ ሰላማቸውን የሚያደፈርሱ ከሆነ እነሱን ሰላማዊ ነው ልጅም ጋር እየተነጋገርኩ ጭራሽና ታሻፈረኝ ጋብቻውን አልፈቅድም አሉ። ባለቤቴ ነፍሰ ጡር ነበረች። እንዳትወልድ ያላደረጉት ጥረት አልነበረም። ዱላ እስከ ማንሳት ደርሰው ጎረቤት ገላገላቸው። ይሄን ስትሰማ ተመልሳ መጣለች። አሁንም ግን ጣልቃ ገብነታቸውን አልተውም እናትየው። አሁንም እኮ ጣልቃ እየገቡ ነው። እኔ ደግሞ ከልጆቼና ከሚስቴ መለየት አልፈልግም፣ ግን እሳቸው ሰላማችንን አደፈረሱ። እኔንም ከአንገት በላይ ታረቁኝ። ወደምንኖርበትም መለስ እያሉ መምጣት ጀመሩና ጭራሽ መኖር ጀመሩ። መኖራቸው ባልከፋ ነበር ግን ሰላም ብለናል። የአይመን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ እያልን ዛሬም በሌላ ቪዲዮ ከተፍ ብለናል። እንግዲህ የዛሬ የቪዲዮአችን ርዕስ ተምኔል ላይ እንዳያችሁት ይመስላል። እንግዲህ ዛሬም አንድ ባለ ታሪካችን ይህንን ሐሳቤን አሁን ላይ ያለሁበትን የተጨነቅኩበትን ለተመልካቾቻችሁ አድርሱልኝና ተመልካቾቻችሁ ሐሳብ አስተያየታቸውን ኮሜንት ላይ ጻፉልኝ። በጣም ጨንቆኛል ይላል ባለ ታሪካችን። አብረን የምናየው ነው የሚሆነው። ትቀጥያለሽ ወይስ ቤተሰቦቻችን ሰላም ትያለሽ? ሰላም ቤተሰቦቻችን እንዴት ናችሁ? እሺ ዛሬም በአዲስ ታሪክ መተናል። ሐሳብ አስተያየታችሁን ስጡን፣ እንወያይበታለን እና ወደ ታሪካችን እንሂድ። እርሶ ቢሆኑ ምን ያደርጋሉ ብሎ ነው የጀመረው ባለ ታሪካችን። ከባለቤቴ ጋር ከትዳር በፊትም በትዳራችንም ደስተኛ ነን። ኑሮን ለማሻሻልና ለልጆቻችን ጥሪት ለማፍራት ግን ብዙ መስራት ነበረብን። ከመደበኛ ስራችን ጎን ለጎን የተለያዩ ንግዶችን ጀመርን። ጋብቻችን የተፈጸመው የሷ ቤተሰቦች ባልነበሩበት ነበር። እኔ የማውቀው እናቷ ጸበል እንደሆነና ሲወጡ አንድ ፕሮግራም አዘጋጅተን እንጠራቸዋለን እያልን ቀን ስንቆጥር እሳቸው ጸበል ሳይሆን እስር ቤት ቆይተው ኖሮ ድንገት ሲፈቱ ወደ ቀድሞ መኖሪያቸው መሄድ ስለማይችሉ እኛ ጋር መምጣት ግድ ሆነ። በባህላችን መሰረት ቤተሰብ ለቤተሰብ በድግስ ከማስተዋወቅ በፊት እሳቸውን ማግኘት ስለማይቻል ለጊዜው ከቤት ወጥቼ ሆቴል ያስኩኝ። ከዛሬ ነገ ዝግጅት እንጀምር እያልኩ ከባለቤቴ ጋር እየተነጋገርኩ ጭራሽና እናት አሻፈረኝ ጋብቻውን አልፈቅድም አሉ። ባለቤቴ ነፍሰ ጡር ነበረች። እንዳትወልድ ያላደረጉት ጥረት አልነበረም። ዱላ እስከ ማንሳት ደርሰው ጎረቤት ገላገላቸው። አለመግባባቱ እየከረረ ሲመጣ ትታቸው እኔ ጋር መጣች። አካባቢ ቀይረን አብረን መኖር ጀመርን። ልጃችን ተወለደ። ምግብ ቤት ከፈትን። ስኬታማ ኑሮ ቀጠለን። ቤተሰቦቿ ሽማግሌ ላኩ። እርቅ ተቀበለች። እኔንም ከአንገት በላይ ታረቁኝ። ወደምንኖርበትም መለስ እያሉ መምጣት ጀመሩና ጭራሽ መኖር ጀመሩ። መኖራቸው ባልከፋ ነበር ግን አዛዥ ሆኑ። ገንዘብ ይባክን ጀመር። ከሰርን። እነሱን እዛው ትተን አካባቢ ቀየርን። ኑሮን ብለን ጀመርን። ጥቂት እንደኖርን አሁንም ተከትለውን መጡ። እሷ መወሰን እንዳለባት ብቻችንን መኖር እንዳለብንና በቤታችን መወሰን እንዳለብን ስንነጋገር ደስተኛ አልሆነችም። መወሰን አልቻለችም። እንዋደዳለን ግን እሷ ከቤተሰቦቿ ተጽዕኖ መላቀቅ አልቻለችም። ሌላ ልጅ ወለድን። ትንሽ እንደቆየን ያለምንም ጥል ድንገት በመሃል ጥላኝ ሄደች። ልጆቼ መጎዳታቸውን ሰዎች እየነገሩኝ ሐሳቧን ቀይራ እንድትመጣ ብለምናትም አልተመለሰችም። ልጆቼን እንድታሳየን ብጠይቃትም ፈቃደኛ አልሆነችም። ከወራት በኋላ ተስፋ ቆርጬ ከሀገር ለወጣ እንደሆነ ስትሰማ ልጆቼን ይዛ ተመለሰች። ነገር ግን የቤተሰቦቿ ተጽዕኖ እንዳለ ነው። እንዳልፈታ ተወዳታለሁ። ልጆቼንም ማጣት አልፈልግም። አብሬ ለመኖር ደግሞ የቤተሰቦቿን ጣልቃ ገብነት መቋቋም አልቻልኩም። እሷን ልታግዘኝ አልቻለችም። ምን ባደርግ ይሻለኛል ይላል ባለ ታሪካችን። እንግዲህ እንደሰማችሁት ነው። ሐሳብ አስተያየታችሁን አሁንም ቢሆን ኮሜንት ላይ አስፍሩለት እንላለን። ለኛም ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። እና ጣልቃ ገብነት ከባድ ነው። ትዳርን
ጸንቶ እንዳይቆይ ከሚያደርጉ ነገሮች ዋነኛው ብዬ የማስበው የቤተሰብ ጣልቃ ገብነት ነው። ያንን ደግሞ ከሱ በላይ እሷ ናት ማስተካከል የምትችለው ብዬ የማስበውና እሷ ትልቅ ሚና መጫወት አለባት በዚህ ጉዳይ ብዬ ነው የማስበው። እውነት ነው። ምክንያቱም አንደኛ መጀመሪያ ቤተሰብ ማለት ባለቤቴን ብላ መታለች ወደ ትዳር ዓለም አይደለ? ቤተሰቦቿን ትታ መታለች። እሱም እሷን ወዶ አፍቅሮ ምናምን ነገር ትዳር ብሎ ህይወቱን አብሯት ሊኖር ወስኖ እስከመጣ ድረስ እሷም በዛ ልክ ተቀብለው እሱ የሚለውን እየሰማች ተከባብረው ተቻችለው ቤተሰብ ጣልቃ ሳይገባ በእነሱ ትዳር መሃል ምንም በማያገባው መንገድ በማያገባው ሁኔታ መዝለቅ መቻል አለባቸው ነው የማስበው። አዎ እሷ በቃ የሆነ አንዱን መምረጥ መቻል አለባት፣ ወይ ትክክለኛውን መንገድ መምረጥ መቻል አለባት፣ ወይ ቤተሰቧን መርጣ እንደኛዋን ወይ ወደ ቤተሰቦቿ መሄድ ነው። ግን ትክክለኛ ውሳኔ ነው ብዬ የማስበው እናቷን በቤታቸው ላይ ጣልቃ እንዳይገቡ አድርጋ ህይወቷን በሰላም መኖር አለባት ብዬ ነው የማስበው እንደኔ። ግን እዚህ ባለ ታሪካችን ማለት እንደጻፈልን ከሆነ እሷ ጸበል ሄዳ ነው ብላ ዋሽታው ነው ወይስ ጸበል ጸበል ናት ተባለ እንጂ እስር ቤት ነበሩ። ስለዚህ እናትየው በነገራችን ላይ የሆነ የራሷ የሆነ ችግር ያለባት ሰው ትመስለኛለች። አንደኛ ቤታችን ላይ ገንዘባችንን ማጣት ጀመረን፣ እየመነመነ መጣ ንብረታችን፣ በየሄድንበት ሁሉ ትከተለናለች እያለ ነው ይህ ሰው አይደለ? ስለዚህ እቺ ሴት ኦልሬዲ እናትየው ጤነኛ አትመስለኝም እንደኔ ትክክለኛ አይምሮ ሜንታል ያላት እናት አትመስለኝም የኔ ግምት። ሲጀመር እናት ለልጇ እንዲያታደርግም እውነተኛና ትክክለኛ ሰው ብትሆን እሷ መተው ነበር። እናት የልጇን ደስታና እናት ቤተሰብ እንዲፈርስ የምትፈልግ አይደለችም። ቤተሰብ እና የሆነ ችግር ቢኖርባት ነው። ግን ይሄንን ደግሞ ልጅቷ የማስተካከሉን ሚና መጫወት አለባት በደንብ ሞክራ ካልሆነ ግን ወደሚሻለው ነው መሄድ አለባት ብዬ የማስበው እንደኔ እንደዚህ ነው። አንደኛ ልጅ ወልደዋል፣ ሁለተኛ እንትን ነው ማለት ዝምድናን ፈጥረዋል። ኦልሬዲ ዞሮ ከሱ ቤተሰብ ጋርም ከሷ ቤተሰብ ጋርም ያለው ዝምድና ተሳስሯል። መለያየቱ በጣም ከባድ ነው ብዬ ነው የማስበው እንደኔ። ከባድ ነው ግን ያው ማይሆን ከሆነ ምን ታረጋለህ? ወይ እሱን ማለት ወይ ቤተሰቧን ማለት ነው ማስተካከል ከቻለች እስከምትችለው ጥግ ድረስ ታግላ ማስተካከል፣ በቃ ከአቅሟ በላይ ሲሆን ደግሞ ትክክለኛው መንገድ መርጣ ወደ ትክክለኛው መንገድ ትሄድ ነው የሚለው። አሁን ተመልሳ መታለች እያለን ወደ ውጭ መሄድን ስትሰማ ተመልሳ መታለች። አሁንም ጣልቃ ገብነታቸውን አልተውም እናትየው። አሁንም እኮ ጣልቃ እየገቡ ነው። እኔ ደግሞ ከልጆቼና ከሚስቴ መለየት አልፈልግም፣ ግን እሳቸው ሰላማችንን አደፈረሱት ነው እያለ ያለው እሳቸው። ስለዚህ አሁን መሆን ያለበት እንደኔ ሀገር መቀየር ማለት ዝም ብለው በቃ ጠፍተው ምናምን ሌላ ህይወት ሌላ ሀገር ቀይረው መኖር ነው ብዬ ነው የማስበው እንደኔ። እንዴ ሀገር ስለተለዩ ብቻ እኮ አይደለም ከእናታቸው። እንዴ ስልክ የሚባል ነገር አለ እኮ። ሀገር ቢቀይሩም እሷ የቤተሰቧን ተጽዕኖ ማስተካከል ካልቻለች እኮ ደውለውም አናርጊ ሊሏት ይችላሉ እናትየው። እሳቸው የሚሉትን ልታረግ እሷ ትክክል በቃ እሷ ማድረግ አለባት ብዬ የማስበው ነው እናቷን በቃ አስተሳሰባቸውን ማስቀየር አለባት ብዬ ነው የማስበው። አቅሟ እስከሚችለው ድረስ ያን ነገር ማስተካከል መቻል መሞከር አለባት ብዬ ነው የማስበው። ተመልካቾች በእኛ እንደበት የሚገለጽ አይነት የሆነ ታሪክ አይደለም፣ በጣም ይከብዳል፣ ስብስብ ያለ ነገር ነውና ብቻ እናንተም እንግዲህ ሐሳብ አስተያየታችሁን አሁንም በድጋሚ ኮሜንት ላይ አስፍሩን ባረሱ እላለሁ። እኔ እንደሚመስለኝ ከሆነ መሆን ያለበት ብዬ የማስበው በቃ ምንም ይሁን ምንም እሷ ቤተሰቧን እንደምንም አሳምነው ተመልሳ መምጣቷ እስካልቀረ ድረስ አብረው ተሻሽለው መኖር አለባቸው ብዬ ነው ማለት ነው። የኔ ግምት እሱ ነው። እዛም ተሰብስበው ቤተሰቧን እስከምትችለው ጥግ ድረስ ማሳመን መቻል አለባት፣ ማስተማር መቻል አለባት፣ ትክክል እንዳልሆነ መናገር አለባት። አይ በቃ አይሆንም ሁሌ እንዲህ ነው የምኖረው ካሉ እናትየው ሁሌ እናንተን ህይወት መበጥበጥ ነው የምፈልገው፣ ሁሌ ሰላማችሁ ማደፍረስ ነው የምፈልገው ሚሉ ከሆነ እሷ
የምትመርጠው መምረጥ አለባት ብዬ ነው የማስበው። እኛ እንዲህ ብለን ሐሳብ አስተያየታችንን ሰጥተናል። እናንተም ኮሜንት ላይ አስፍሩልን ሐሳብ አስተያየታችሁን። አብራችሁ ስለነበራችሁ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ደህና ሁኑ። ሰላም ሁሉ እንላለን። ይመቻችሁ።